ሰላም ሰላም የህይወት ጥግ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሱ ሰው። ውድ የፕሮግራማችን ተከታታዮች እንግዲህ ባለፈው ሳምንት አልፎ ከኢትዮጵያ መርካቶ አውቶቡስ ተራ እስከ ካልጋሪ ድረስ እንግዲህ ያደረኩትን አንዳንድ ጉዞዎችን አንዳንድ ትዝታዎችን በዚህ ቻናል እናገራለሁ። እንግዲህ ይሄ የህይወት ጥግ ብየዋለሁ፣ የስደት ጥግ ቀርቶ ለዚህ ደግሞ በተደጋጋሚ እንግዲህ ለምን ወደ ኢየሱስ ክርስቶስ የፍቅር ቻናል እንደቀየርኩት ያው ተናግሬያለሁ። እንግዲህ ለዚህ ፕሮግራም አዲስ የሆናችሁ ጌትሽ አዲስ ሰው እባላለሁ። ከመርካቶ አውቶቡስ ተራ እስከ ካልጋሪ ድረስ ካናዳ ያደረኩትን የተለያዩ የስደት ጉዞዎች እና ያጋጠሙኝን የተለያዩ ለትውልዱ ይጠቅማል ብዬ የማስባቸውን ታሪክ የምናገርበት ነውና በዛሬው ፕሮግራሜ ላይ እንግዲህ አሁን ማሳያችሁ ሚሽገን ዲትሮይት ነው። ሚሽገን ስቴት የዲትሮይት ዋና ከተማ ነው እያሳየኋችሁ ያለሁት እና ሚሽገን አሜሪካ ለ7 ዓመት በነበርኩበት ጊዜ አንዱ ከነበርኩባቸው ከተሞች ሚሽገን ነው፣ ዲትሮይት ነው ይቅርታ። እና ሚሽገን ስቴቱ ነው፣ ዲትሮይት ደግሞ ዋና ከተማው ነው። እና ለምንድን ነበር ወደዛ የሄድኩት? ታሪኬን እንግዲህ በኢየሱስ ክርስቶስ የፍቅር ንጉስ ቻናል ላይ ነው ሲኮንሱን ኦርደሩን በጠበቀ መልኩ እያቀረብኩ ያለሁት እና ሙሉን ፕሮግራም በዛ መከታተል ትችላላችሁ። እዚህ ላይ ግን አንዳንድ ጊዜ ረንደምሊ ፒክ እያረኩኝ በዚህ በህይወት ጥግ ፕሮግራም የማቀርባቸው አንዳንድ ትውስታዎች አሉ ማለት ነው። ስለዚህ ዛሬ የሚሽገን ዲትሮይት ያጋጠመኝን ነገር ነው ልነግራችሁ የፈለኩት እና ይሄ እንዳልኳችሁ የማሳያችሁ በሚሽገን ስቴት አሜሪካ ውስጥ ያለው የዲትሮይት ከተማ ነው። እና ለምንድን ነው ዛሬ ይህንን ያመጣሁት? ከዳላስ ቴክሳስ፣ ከሜክሲኮ ወደ ዳላስ ቴክሳስ ከመጣው በኋላ እንግዲህ ታሪኬን ስናገር የሰማችሁ ሊሆን ይችላላችሁ፣ የሰማችሁ ትኖራላችሁ፣ ያልሰማችሁ ደግሞ ካላችሁ ባለቤቴ የምትኖረው ባለቤቴና ልጄ የሚኖሩት ካናዳ ካልጋሪ ከተማ ነበርና ወደ ካናዳ እንዲቀርብ ብዬ፣ ምክንያቱም ቴክሳስ በጣም ርቀት አለው ለካናዳ ማለት ነው። ምክንያቱም ለሜክሲኮ ይቀርባል ቴክሳስ እና ከሜክሲኮ ጋር ቦርደር ናቸው። እና ወደ ካናዳ ለመቅረብ ብዬ አንዱ የመረጥኩት ሚሽገን ዲትሮይት ነበር። እና በዛ ሰዓት እንግዲህ ወደ ሚሽገን ሲሄድ አንድ ጊዜ ስደት ከጀመራችሁ እና መሄድ ከጀመራችሁ የምትሄዱበት ቦታ ሁሉ ምንም አያስፈራችሁም። በተለይ ደግሞ እኔ ከዚህ በፊት እንደተናገርኩት ከደቡብ አፍሪካ በቃ እግዚአብሔር በተአምር እንዳወጣኝ ካየው በኋላ የትም ቦታ ላይ ቢሄድ ምንም ነገር በቃ እንደማያስፈራኝና ምንም ነገር ከባድ እንዳልሆነ በጣም እየተለማመድኩ የመጣሁበት ጊዜ ነበር። እና በተለይ ደግሞ ሰው እግዚአብሔርን መተማመን ሲጀምር በጣም በሚገርም ሁኔታ ኮንፊደንስ ከውስጡ እየተገነባ ይመጣል። እና እኔ በህይወት ዘመኔ ላይ የሆነው ይሄ ነው። እና ባለፈውም እንግዲህ ከስደት ወደ ህይወት ጥግም የቀየርኩበት ዋናው ምክንያትም ይሄ ነው። ምክንያቱም በተጓዝኩባቸው ቦታዎች ሁሉ እግዚአብሔር ከኔ ጋር ነበር እና በተለይ ኢየሱስ ክርስቶስን ያወቅኩበት ጊዜ ነው ለኔ የስደት ጉዞዬ። ስለዚህ ከኔ ጋር አብሮ ይጓዝ ነበር ብዬ በድፍረት መናገር እችላለሁ። ለምንድን ነው ይህን የምላችሁ? በቃ ከአቅሜ በላይ ማመን እስከሚያቅተኝ ድረስ እግዚአብሔር እጄን ይዞኝ እንደመራኝ ነው ያየሁት ማለት ነው። ስለዚህ ይህንን ደግሞ እኔ ያየሁት ስለሆነ ይህን መናገር አለብኝ ብዬ ነው። እና ከዚህ በፊት እንግዲህ ምናልባት በዚህ እምነት ውስጥ የሌሉ ሰዎች ይህንን ለማያውቁ ሰዎች ግራ ይገባቸዋል ብዬ ነበር። ግን the ሳይድ ደግሞ እግዚአብሔር ያደረገልኝን ነገር ካልተናገርኩ ደግሞ እሱም ደግሞ ሌላ አደጋ ነው። ስለዚህ ከሰው ይልቅ ያው እግዚአብሔር ስለሚበልጥ ወደሱ የዞርኩበትም ሪዝን ይሄ ነው።
እና ወደ ታሪኬ ልመለስና እንግዲህ ከባለቤትና ከልጄ ጋር ለመገናኘት ብዬ አንዱ የመረጥኩት ሚሽገን ስቴት ነው ብያቸዋለሁ፣ ወደ ዲትሮይት እና ከዳላስ ወሰንኩና ከባለቤት ጋር ተነጋገርን። እንግዲህ አንዱ ከተማ ቅርብ የሆነውና አሜሪካና ካናዳ በጣም ቅርብ ሆነው የሚኖሩበት ከተማ ስለነበረ ለባለቤት የነገርኳትና እሷ በእርግጥ የምትኖረው አልበርታ ካልጋሪ ውስጥ ነው እና አልበርታ ፕሮቪንስ ነው የሚባለው ካናዳ ውስጥ። አልበርታ ፕሮቪንስ ለሞንታና ይቀርባል ከዲትሮይት ይልቅ። ግን እኔ መጀመሪያ እዛ ሊሄድና እስቲ ያለውን ነገር ሴትል ካደረግኩ በኋላ ሁኔታውን አይቼ ለአንቺም ደግሞ ወደዛ እንድትመጪ ማድረግ ይችላለሁ። ምክንያቱም እሷ ኤኒታይም ኤኒዌር መሄድ ትችላለች። እኔ ግን ወረቀት ስላልነበረኝ የትም ቦታ መሄድ አልችልም። ስለዚህ እኔ መጀመሪያ ሴትል ካደረግኩ በኋላ ነው እሷ መምጣት ያለባት። ስለዚህ በዚህ ተስማማንና ወደ ዲትሮይት ሄድኩ ማለት ነው። ዲትሮይት ሲሄድ እንግዲህ እንደምታውቁት ባለፈው ወረቀት አልነበረኝም። የዛሬ እንግዲህ የማውራው የዛሬ 15 ዓመት ምናምን 16 ዓመት ታሪክ ነው። 14 ዓመት 13 ዓመት ታሪክ ነው ማውራላችሁ። እና በዛ ሰዓት እንግዲህ ወረቀት አልነበረኝም አሜሪካ ወረቀት ስላልነበረኝ የምጓዘው ያው በአውቶቡስ ነበር። ምክንያቱም ያው ፕሌን መያዝ አልችልም፣ ወረቀት ከሌለኝ መሳፈር አልችልም ፕሌን ላይ እና በአውሮፕላን ማለት ነው። ስለዚህ ቀጥታ ወደ ምናልባት ካልተሳሳትኩ ወደ 2 ቀን የፈጀብኝ ይመስለኛል እና መንገድ ላይ አድሬ ምናምን ነው እንግዲህ በቺካጎ ምናምን አድርጌ ቀጥታ ወደ ሚሽገን ዲትሮይት የገባሁት ማለት ነው። እና ዲትሮይት ስገባ ምንድን ነበረ እንዳልኳችሁ ሁልጊዜ አንድ ቦታ ሲሄድ ሰዎች እፈልጋለሁ፣ ግን አንዳንድ ቦታ ላይ ደግሞ ሰዎች አላገኙም። ለምሳሌ አሁን ሚሽገን ዲትሮይት ሲሄድ የማውቃቸው ሰዎች አልነበሩ። ዳላስ ቴክሳስ ያጎቴ ልጅ ነበረች፣ እሷ ነች ተቀበለችኝ። እዚህኛው ጋር ግን ምንም ሰው አልነበረኝም። ግን የሚገርማችሁ ነገር ኢቭን ዳላስ ቴክሳስ እንኳን ያጎቴ ልጅ እንድትቀበለኝ የፈለግኩበት ሪዝኑ ከእስር ቤት ከታሰርኩበት ከዊላሲ ዲቴንሽን ሴንተር የምታውቀው ሰው ከሌለ አትፈቱም እንጂ ማንም ጋር ለመሄድ አልፈልግም። ለምን? አንድ ጊዜ እግዚአብሔር ያለማመደኝ ነገር ስላለ ሁልጊዜ ኢየሱስ ክርስቶስ ከኔ ጋር እንደሆነ እያሰብኩ ነው። የእሱ መንፈስ ከኔ ጋር እንዳለ፣ መንፈስ ቅዱስ ከኔ ጋር እንዳለ እያሰብኩ ስለምጓዝ ሰው እንዲገባበት አልፈልግም። ስለዚህ እግዚአብሔር ራሱ በቃ በራሱ መንገድ እንዲወስደኝና በቃ ሰርፕራይዝ እንደሆን እንዲያደርገኝ ነው የምፈልገው እና በጣም ኤክሳይትድ ነው መሆነው በእንደዚህ አይነት ሁኔታ ስጓዝ ማለት ነው። ስለዚህ አሁንም ዲትሮይት ሲሄድ አዎ እግዚአብሔር ከኔ ጋር ነው። ከሳውዝ አፍሪካ ድረስ ከደቡብ አፍሪካ እስከ አሜሪካ ድረስ ያመጣኝ እግዚአብሔር ከኔ ጋር ነው። ስለዚህ አሜሪካ ወደ ስቴት ለመሄድ ምንም የሚያሳስበኝ ነገር የለም። ምክንያቱም ኦልሬዲ ወረቀት አለኝ አሜሪካ ውስጥ። ያው መስራት አልችልም እንጂ አሜሪካ ውስጥ ለመኖር እችላለሁ። ስለዚህ ወረቀት I-94 የሚባል ዶክሜንት ነበረኝ። ስለዚህ ያ ዶክሜንት የትም ቦታ መንቀሳቀስ እችላለሁ፣ ምንም ችግር የለብኝም። ስለዚህ ያን ዶክሜንት ያዝኩኝ፣ ከዛ ጸለይኩኝ፣ ቀጥታ ማቃቸው ሰዎች ፈለግኩኝ። በሰው በጣም በርቀት አንድ ሰው አገኘሁኝ እና እዛ ሰው አለ አለኝ። ግን ምናልባት እድል ካለህ አንድ የኢትዮጵያ ሬስቶራንት አለ አለኝ እና እዛ አካባቢ እንግዲህ ምናልባት ስራ እሱ ጋር ካለ እሱን ፈልገው አለኝ እና ከዚህ በፊት እኔ እንግዲህ ያው የሬስቶራንት በተለይ ኢትዮጵያ ሬስቶራንት ገብቼ ሰርቼ አላውቅም። ግን አንድ ኤክስፒሪየንስ ነበረኝ፣ ሬስቶራንት ኤክስፒሪየንስ ማለት ነው። እና ያ ኤክስፒሪየንስ የነበረኝ የት ነው? ዳላስ ቴክሳስ ውስጥ ነው። እና ዳላስ ቴክሳስ የመጀመሪያው ቸርችስ ቺክን የሚባል አንድ የፋስት ፉድ እንትን ላይ ሰርቻለሁ። ሌላው ደግሞ ሱፐር ሳላድ የሚባል አንድ ፍሬንቻይዝ የሆነ ሬስቶራንት ውስጥ ሰርቻለሁ። እና ሱፐር ሳላድ በቃ የሚሰሩት ምንድን ነበረ? ሳላድ ብቻ ነው እና በሳላድ ስለሆነ ስጋ ምናምን ስለሌለ በጣም ብዙ ከስተመር ነበሯቸው። እና እዛ ሳህን ለማጠብ ተቀጠርኩኝ። እንግዲህ ወረቀት ከሌላችሁ ምንም ወደዚህ የምትሉት ነገር የለም። ስለዚህ ሰርቫይቭ ማድረግ አለባችሁ። ስለዚህ የተገኘውን አቅማችሁ የቻለውንና መስራት የምትችሉትን ነገር ከመስራት ወደኋላ አትሉም። ስለዚህ
ምንም አማራጭ አልነበረኝም። የዛን ጊዜ እሱ ሱፐርሳል አልገባው ማለት ነው። ሱፐርሳል በጣም ቢዚ ስለነበረ በጣም የሚገርማችሁ ነገር ሳህኑ በየሰከንዱ ምናልባት በሰከንድ እንደው በአንድ ሰከንድ ውስጥ ቢያንስ አንድ 20-30 ሳህን ይመጣል። እንግዲህ ያንን ሁሉ ሳህን ማጠብ ምን ያህል ከባድ እንደሆነ ዛሬ ላይ ሳስበው እግዚአብሔር ምን አይነት ጥንካሬ ነበር በዛ ሰዓት የሰጠኝ ነው ብለው እና በጣም ኤክሳይትድ ሆኜ ነው ማጥበው እና እንትኑ የተመቻቸ ነው ለማጠብ እና በጣም ፋስት ሆኜ ነው ማጥበው ምናምን እና የመጀመሪያው 2-3 ቀን ብዙ አልተሰማኝም እና ከሶስተኛው ቀን ይመስለኛል በሶስተኛው ቀን ግን በጣም የሚገርመው ነገር የሳህኑ ብዛት ከኔ ሰዓት ጋር ወር ከኔ እንትን ጋር እኩል ሊሄድ አይችልም። ምክንያቱም እኔ በጣም ስለሆንኩኝ ሳህኑ በጣም በየሰከንዱ ልክ የሆነ በማሽን እየተሰራ የሚመጣ እንጂ እውነት ሰው የሚያመጣ ሁሉ አይመስልም። እና አንድ ጊዜ ወደ ሽንት ቤት ከሄድኩ የሆነ ቦታ ላይ ከሄድኩኝ በቃ እኔን ይሸፍነኛል። አንድ ጊዜ በቃ ልክ በትራክ አምጥተው በትልቅ በትሬንታ ምናምን አምጥተው የገለበጡት እንጂ እውነት ሰው አመላልሶ እዛ የሞላው አይመስልም ነበር እና በጣም ገረመኝ። ስለዚህ አይ ቲንክ ይሄ ነገር 2-3 ሰው ካልሆነ በስተቀር በአንድ ሰው በጣም ከባድ ነው አልኩኝ። ግን የምችለውን እየታገልኩ እንደምንም ሞክር ነበር እና ምንድነው ከባዱ ፓርት እንግዲህ ሳህን ስታጥቡ ትንሽ ጎንበስ ማለት ያስፈልጋል ከወገብ ማለት ነው እና አንድ ጊዜው ጎንበስ ብዬ 100 ሳህን ምናምን ያጠብኩ ጊዜ እንደገና ወደ ኋላ ለመመለስ በጣም ከባድ ይሆናል። ምክንያቱም አንድ ጊዜ ዘንበል ካረጋችሁት እንደገና መነሳት በጣም ከባድ ነው የሚሆነው በቃ እና ወገባችሁ እስከ በቃ ይንቀጠቀጣል። ይሄን 1-2 ቀን ካየሁት በኋላ ይሄ ነገር በጣም ከባድ ነው። ምክንያቱም በእንደዚህ ሁኔታ መቀጠል የምችል አይመስለኝም። ደግሞ ብቀጥልም ደግሞ በሽተኛ ነው የምሆነው እና የመጀመሪያ እንትኔ ነው የመጀመሪያ ኤክስፒሪየንስ ነው። ስለዚህ ነው ይሄ ስራ ጥሩ አይደለም፣ ይጎዳኛል፣ ስለዚህ መተው አለብኝ ብዬ ወሰንኩ እዛው እና ለሰውየው ልነግረው አልፈለኩም። በቃ በጣም ሲበዛብኝ ጊዜ ምንድነው ያደረኩት አንድ ቀን ከሰዓት አካባቢ ይመስለኛል እና ዛሬ ሁሉ ያስቀኛል እስከ ዛሬ ድረስ ሳስበው በጣም ነው የሚያስቀኝና በኪችኑ እንትን ላይ በጓሮ ኤክሲት የሚባል አለ እና እዚያ እንግዲህ አሜሪካም ካናዳም ብዙ ቦታዎች ላይ ሲሰራ እንትን ማምለጫ በሮች አሉ እና መጨረሻ ላይ አንድ ችግር እንኳን አደጋ ቢፈጠር የምትወጡበት ኤክሲት ዶር ይባላል እና እሱ አለ እና ለሰውየው በመሃል አይደለም። ምክንያቱም ሼም ነው ያዘኝ፣ አሳፈረኝ። ምክንያቱም በቃ ስራው ከበደኝ። ስለዚህ ስራውን ጥዬ መሄዴ ነው የመናገር ሁሉ በጣም ስላሳፈረኝ በኋላ በሚወጣበት የኤግዚት ዶር ቀስ ብዬ ከፈትኩና በዛው ነው የወጣሁት። በቃ በዛው ነው ሄድኩት እና መንገድ ላይ ሁሉ በቃ አውቶቡስ ውስጥ ስገባ ምናምን በጣም እያሳቀኝ ነው እንትን ያደረኩት። ምንድነው በጣም ገረመኝ። ምክንያቱም ለካ ስራ ሰውን ራሱ ያባርራል። በቃ ልክ ይሄ እንዴት ነው ኃይለኛው ሙቀት መጥቶ ሰው በሙቀት ተገፍቶ እንደሚወጣ ያህል ነው እኔም በዛ ሁኔታ የወጣሁት ማለት ነው። እና እንደዛ አይነት ኤክስፒሪየንስ አለኝ ዳላስ ቴክሳስ ውስጥ ማለት ነው። ስለዚህ አሁን ወደ ሚሽገን ሲሄድ ግን የነገሩኝ የኢትዮጵያን ሬስቶራንት እንደዛ ቢዚ አይሆንም። ስለዚህ ምንም ማለት አይደለም። ያኛው ኤክስፒሪየንስ ካለ ይሄኛው ምንም ማለት አይደለም። ስለዚህ ሄጄ መሞከር አለብኝ። ምክንያቱም ከባለቤቴና ከልጄ ጋር አትሊስት በተወሰነ ጊዜ መገናኘት አለብኝ አልኩኝ። ምክንያቱም ቴክሳስ በአመት ለ2 ሳምንት ብቻ ነው ማገኛቸው። ስለዚህ አመት ጠብቄ ነው ባለቤቴና ልጄን ማገኛቸው። እንግዲህ ምን አይነት ታፍ ታይም እንደነበረ እዩት። ስለዚህ ያንን ፍሪኩዌንሲ ለመቀነስ ወጪም ለመቀነስ ነው እንግዲህ ወደ ሚሽገን ዲትሮይት የሄድኩት ማለት ነው። እና ዲትሮይት እንግዲህ እኔ በገባሁበት ጊዜ ዛሬ 13 ዓመት አካባቢ ዲትሮይት በጣም የሚገርማችሁ የአሜሪካ ጀነራል ሞተር ይሄ መኪና የሚሰራበት ጀነራል ሞተር የሚባለው የእሱ መገጣጠሚያ ያለው እዛ ነው እና የዲትሮይትም የከተማው እንትን በጀቱም ራሱ ሪላይ የተደረገው በዛ ሰዓት ነው። እኔ ግን በገባው ጊዜ በኦባማ ጊዜ ነው በ2010 ነው የገባሁት የነበረው አሜሪካ እና ያው ሪሴሽን ነበረ
ስለዚህ ኢኮኖሚው በጣም በቃ የወደቀበት ጊዜ ነበር፣ የዓለም ኢኮኖሚ ጠቅላላ ማለት ነው። ስለዚህ ዲትሮይትም በጣም የሚገርማችሁ ነገር በጣም ኢኮኖሚው የወደቀ ከተማ ነበር በዛ ሰዓት ስገባ ማለት ነው። እና ከተማው ስገባ ያገኘሁት እንግዲህ አንድ እንትን አሳያችኋለሁ። አንድ ከተማ ውስጥ አንድ ያየሁት ነገር የሆነች ትሬን ነገር አለው ከተማ ውስጥ እና ይሄ ትሬን በእንትን ነው በፎቆቹ መካከል ነው የሚሄደው። እና አንዱ በቃ ያስገረመኝ መጀመሪያ አካባቢ ዲትሮይት ሲቲ ስገባ ያየሁት እሱን ነው። እና ይሄ ትሬን እንግዲህ ሌላ ከተማ በአንደርግራውንድ ነው የሚሄደው፣ አንደርግራውንድ ይሄዳል እና ኖርማል ነው። እዚህ ጋር ግን የሚሄደው ያየሁት ዲትሮይት ውስጥ ያየሁት አሁን ይሄ የምታዩት የባቡር እንትን ነው፣ የባቡር ሙቨርስ ይሉታል። ሰዎችን የሚያመላልስ ነው። በየእንትኑ ነው የሚያልፈው፣ በየፎቅ ውስጥ ነው የሚያልፈው ማለት ነው ትሬኑ። አሁን ይሄ የምታዩት የትሬን እንትን ነው። እዚህ ጋር አሁን ማሳያችሁ ነገር የትሬን እንትን ነው። እና ዲትሮይት አንዱ ዳላስ ያላየሁት ወይ ደግሞ ሌላ ከተማ ያላየሁት ነገር ያየሁት ይሄ ነው። እና እንደዚህ ነው የሚሄደው በፎቅ እንግዲህ ሁለተኛ ነው ሶስተኛ ፎቅ ላይ ነው እንግዲህ ይሄ ነው የትሬን እንትኑ በየፎቅ ውስጥ ነው የገባ የሚሄደው ማለት ነው። እና የራሱ የሆነ ሩት አለው ከተማ ውስጥ። እና አንዳንድ ጊዜ ስደበር በቃ እሱን እንትን ወስድና ከተማውን ዝም ብዬ ፎቅ ለፎቅ እንደዚህ የዞርኩ አያለው ማለት ነው። እና አንዱ ዲትሮይት ውስጥ ትንሽ ያስገረመኝና ሌላ ቦታ ያላየሁት ይሄ ነው። ይኸውላችሁ ትሬኑ እንደዚህ ይገባል። አሁን ይሄ ፎቅ ነው፣ ፎቅ ለፎቅ ላይ ነው የሚሄደው። ይሄን ኤክስፒሪየንስ አስታውሰዋለሁ። ከዚህ ውጭ ግን በጣም የሚገርማችሁ ነገር ዲትሮይት እንደ ሌሎች ከተሞች እንደ አሜሪካ በተለይ ቴክሳስ ያው በጣም ሀብታሞች ያሉበት ኦይል ጋዝ ምናምን ያለበት በጣም የሀብታም ስቴት ነው እና ብዙ ሰው በአጭር ጊዜ ውስጥ የሚቀየርበት ነው። እኔ ስመጣ ሚሽገን ዲትሮይት ላይ ግን ምንም ስራ አልነበረም። አብዛኛው ሰው በተለይ ጀነራል ሞተር መኪና መሸጥ ተቸግሮ ስለነበረ እና ያው የሪሴሽን ታይም ስለነበረ ብዙ ሰው ከዚህ ከተማ ወጥቶ ነበር። የሚገርማችሁ ነገር እና ብዙ ቤቶች ባዶ ነበሩ እና ኢቨን በ1000 ብር ራሱ ቤት ትገዛለህ ወይ ምናምን ብለው ሰዎች ሁሉ የጠየቁኝ ጊዜ አስታውሳለሁ። እና ምንም ኢኮኖሚው በቃ ዴድ የሆነበት ጊዜ ነበር። ምንም ነገር አልነበረም። እና እግዚአብሔር ያሳያችሁ እንግዲህ ሰው በክርስቶስ እምነት ሲጀምር የትኛውን ቦታ ላይ ግን ምንም የሚያስፈራኝ ነገር አልነበረም። ምክንያቱም ስለተለማመድኩት ምንም የትኛውም ነገር ለኔ ምንም የሚያስፈራኝ ነገር የለም። ዕዳ የለብኝ፣ ምን የለብኝ፣ ብቻዬን ነው የምኖረው። ስለዚህ በዚህም ሄድኩ በዛ በቃ ኢየሱስ ክርስቶስ ከኔ ጋር እንዳለ፣ መንፈስ ቅዱስ ከኔ ጋር እንዳለ እንደሚመራኝ ሁልጊዜ እያሰብኩ ነው የሚሄደው በዛን ጊዜ ማለት ነው። እና ወደዚህም ከተማ ስመጣ እንግዲህ እንዳልኳችሁ ምንም ወረቀት አልነበረኝም፣ ግን እዛ ሄጄ በቃ ስራ ያገኛለሁ ብዬ ነው የመጣሁት ማለት ነው። እና እዚህ እንደመጣሁኝ አንድ የኢትዮጵያን ሬስቶራንት ነበርና ኦንላይን ላይ ነው ወይም ሰው አገናኘኝ ይመስለኛል። አሁን ጊዜው ትንሽ ረዘመብኝ። ደውዬ ሰውየውን አገኘሁት ማለት ነው፣ የሬስቶራንቱን ባለቤት እና ነገርኩት። እኔ የምመጣው እንደዚህ ነው፣ እንዲህ አይነት ኬዝ አለኝ ምናምን ብዬ ነገርኩት ማለት ነው። ስነግረው ጊዜ እሱ አይ እንደዚህ በእንደዚህ አይነት ሁኔታ የምትመጣ ከሆነ እንግዲህ እኔ ጋር ስራ አይጠፋም አለኝ። አይ በቃ እንደዛ ከሆነ በቃ መሄድ አለብኝ ብዬ ሄድኩ ማለት ነው ቀጥታ። እና እንዳልኳችሁ እንግዲህ ወደ 2 ቀን አካባቢ ፈጀብኝ ይመስለኛል። በአውቶቡስ ነው የምሄደው፣ ግሬ ሆንድ የሚባል አውቶቡስ አለ። በዛ ሳፍሬ ሄድኩ ማለት ነው። እና እዛ ከተማው ስገባ ከተማው እንግዲህ ትንሽ አካባቢው ትንሽ ደመቅ ይላል፣ ግን ወደ ውስጥ ስትገቡ ግን በጣም የፈራረሱ በጣም ብዙ አፓርትመንቶች በቃ ተትተዋል ማለት ማንም አይኖርባቸውም አብዛኛዎቹ ከተሞች ማለት ነው። እና
እንደዛ አይነት ከተማ ያገኘሁት ማለት ነው። እና እኔ ግን ሁልጊዜ እንዳልኳችሁ ያው በእግዚአብሔር እምነት ስለነበረኝና እሱም ስላስለመደኝ ብዙ ነገርም ስላየሁኝ አዳዲስ ነገር እንደገና ከእግዚአብሔር ጋር አዲስ ነገር ማግኘት በጣም ደስ ብሎኝ ነው መሄድ የነበረው እና ምንም አላሳሰበኝም። እና እግዚአብሔር ሰው ያስነሳልኛል። ስለዚህ እዚህ ከተማ ሄጄ በቃ መኖር አለብኝ ብዬ ነው የወሰንኩት ማለት ነው። እና እዚህ ከተማ ታዲያ እንዳልኳችሁ ቼክ ሳደርግ ብሉ ናይል የሚል ኢትዮጵያን ሬስቶራንት አገኘሁኝ ማለት ነው። እና እንግዲህ እዚህ ላይ ካለ ኢትዮጵያን ሬስቶራንት እዚህ ላይ ቼክ አድርጋለሁ። ያ አገኘሁት። እዚህ ላይ እንግዲህ ይሄ የማሳያችሁ እዛ እኔ ከሄድኩ በኋላ እንግዲህ ያገኘሁትን ሬስቶራንት ነው ማሳያችሁ። እንግዲህ ይሄ ሬስቶራንት የሳለ ሬስቶራንቱ ያ እዚህ ጋር ነው መሰለኝ። ይሄ ነው ሬስቶራንቱ፣ ይሄ ነው ያልኳችሁ። እና ይሄ እዚህ ሬስቶራንት በአጋጣሚ በጣም የሚገርም ነገር ነው። አሁን እንግዲህ ቴክኖሎጂ ከስንት ዓመት በኋላ ነው ይሄንን እያየሁ ያለሁት እና በጣም ደስ ይላል። ብሉ ናይል ኢትዮጵያን ሬስቶራንት ይላል። እንግዲህ ሰውየው አቶ ሰይፉ ይባላል፣ ኢትዮጵያዊ ነው። እሱን አግኝቼው ነበርና እሱ እንግዲህ አይጠፋም እስቲ ና ሞክር ምናምን ብሎኝ ነበረ። ስለዚህ እሱም እንትን ባይነኝ ሌላ ነገር አይጠፋም ብዬ በቃ በድፍረት ነው የመጣሁት። እንዳልኳችሁ እንግዲህ ብዙ ቦታ ላይ በእንትን ኖር ስለነበረ በቃ እግዚአብሔር የመራኝ ኖር ስለነበረ ምንም አላስጨነቀኝም። እና አሁን እዚህ ከመጣሁ በኋላ ይሄ ብሉ ናይል ሬስቶራንት ሄድኩኝ። አቶ ሰይፉ አገኘሁት ማለት ነው። እና አቶ ሰይፉ ይሄ ነው አቶ ሰይፉ። እንግዲህ ከ10 ዓመት በፊት የነበረ ቪዲዮ ነው። እንግዲህ ከዛ በፊት የነበረ ነው እና በጣም ጥሩ ሰው ነው። እና እሱ ምን አለኝ፣ በቃ እስቲ ናና እንትን እናደርጋለን ምንም ችግር የለም አለኝ እና ታሪኩን ነገረኝ። ሰይፉ በኃይለ ሥላሴ ጊዜ ሼፍ ነበርኩኝ ለኃይለ ሥላሴ አለኝ እና በዛ ጊዜ ነው የሬስቶራንት ስራ የጀመርኩት አለኝ እና በዛ አሁን ሚሽገን ውስጥ ነው የምኖረው ምናምን ብሎ የራሱን ታሪክ አጫወተኝ ማለት ነው። እና ስራ እዛ ጀመርኩ ማለት ነው አቶ ሰይፉ ጋር ማለት ነው። እና እዛ ስራ ስጀምር ሬስቶራንቱ የኢትዮጵያን ሬስቶራንት ነው ብያቸዋለሁ። በጣም የሚገርማችሁ በጣም ቢዚ የሆነ ሬስቶራንት፣ በጣም ኳሊቲ የሆነ ንጹህ የሆነ በጣም ደስ የሚል አሰራር ያለው ሬስቶራንት ነው። እና ሰርቭ የሚያደርገው እራት ብቻ ነው ሰርቭ የሚያደርገው። በጣም የሚገርማችሁ ነገር በዚህ ብቻ ነው የሚኖረው። እና ግን እራት በጣም ቢዚ ነው፣ በጣም ብዙ ሰው ነው የሚመጣው እና ቁርስ የለም፣ ምሳ የለም። ስለዚህ the only thing እራት ብቻ ነው ሰው የሚመጣው እና ሪዘርቭ ተደርጎ ሰዎች በተለይ ነጮቹ በግሩፕ ሆኖ ነው የሚመጡት። እና እዚህ እሱ ቀጠረኝና እኔ ጋር ስራ ሰጣለሁ እንግዲህ ቤትም ፈልግልሃለሁ አለኝ ማለት ነው። ከዛ መጀመሪያ ቤት መፈለግ ነበረብኝና ቤት እንድፈልግ ካደረገኝ በኋላ እሱ ጋር ስራ ጀመርኩ ማለት ነው። አንድ ክፍል አገኘሁኝ እዛው እሱ ሬስቶራንት አካባቢ አንድ ትንሽ ክፍል አገኘሁኝ። እዛ ቤት ተከራየሁ። እንዳልኳችሁ ነገር ሁሉ በጣም ፋስት ነው። ከዛ እሱ ጋር ስራ ጀመርኩ ማለት ነው። እና እሱ ጋር ስራ ስጀምር እንግዲህ የመጀመሪያው ነገር ያው ኤክስፒሪየንስ ነበረን ብያችኋለሁ። ሱፐር ሳላድ ዳላስ ቴክሳስ ውስጥ። ስለዚህ ያው ሳህን ማጠብ ምናምን ጀመርኩ ማለት ነው። እንግዲህ
ያው ወረቀት ከሌላችሁ እንደዚህ ያለኝ ያለኝ የምትሉት ነገር የለም። ስለዚህ ዛሬ ይሄንን የምነግራችሁ ለምንድን ነው? በዚህ ሁኔታ ላይ አሁን የምታልፉ ብዙ ፕሮፌሽናል ሰዎች ትኖራላችሁ፣ ብዙ አይነት ሰዎች ትኖራላችሁ እና የአሁኑ የምታልፉበት ነገር የነገ ታሪካችሁ ነው፣ የነገ ድላችሁ ነው። እኔ መጽሐፍ ቅዱስ ላይ በጣም ደስ የሚለኝ የንጉሥ ዳዊት ታሪክ በጣም ነው የሚያረካኝ። ንጉሥ ዳዊት መጽሐፍ ቅዱስ ላይ ሲናገር እረኛ ነበር ይላል። እግዚአብሔር ያሳያችሁ። እግዚአብሔር ዛሬ እረኛ ያደርጋችኋል፣ ነገ ንጉሥ ሊያደርጋችሁ ማለት ነው እና የምታልፉበት ነገር ሁሉ ነገ ጥሩ ደረጃ ላይ እንደምትደርሱ እያሰባችሁ እንጂ ይሄ የመጨረሻ ቦታችሁ እንደሆነ እያሰባችሁ እንዳትኖሩ ልላችሁ ፈልጌ ነው። ስለዚህ እግዚአብሔር መጀመሪያ ትልቅ ቦታ ላይ ሊያስቀምጣችሁ ሲፈልግ መጀመሪያ ትንሹን ያለማምዳል። የእግዚአብሔር ቃል ሲናገር በትንሹ የታመነ በትልቁ ይሾማል ይላል። ስለዚህ ሁልጊዜ እግዚአብሔር በሌሎች ንብረት፣ በሌሎች ስራ፣ በሌሎች በምናልፍበት ነገር ሁሉ እኛን ይፈትነናል፣ ያየናል ትዕግስታችንን እስከምን እንደሆነ። ከዛ በኋላ ነው እውነተኛውን አይነት ላይፍ የሚሰጠን ማለት ነው። ስለዚህ እኔም በዚህ ሰዓት ሬስቶራንት ስገባ የመጀመሪያ ሁለተኛ ኤክስፔሪንሴ ነው። ግን እዚህኛው ትንሽ ለየት የሚያደርገው ግን እንጀራና ወጥ ሁሉ የመስራት ግዴታ ነበረብኝ። ያው ስራው ሁለቱንም ማድረግ ስለነበረብኝ ማለት ነው። ስለዚህ ለመጀመሪያ ጊዜ በህይወት ዘመኔ እንጀራ የጋገርኩበት ሬስቶራንት ይሄ ነው ማለት ነው እና ስሙን ካረሳሁት የአቶ ሰይፉ ባለቤት ማኔጀር አስፋው ይባላል። አይ ቲንክ ይኖራል። የሚገርማችሁ አስተናጋጆቹ ነጮች ናቸው እና የሚያደርጉት ደግሞ ልክ የኢትዮጵያ ልብስ ነው። እንደዚህ ለብሰው ነው የሚያስተናግዱት። የሚገርማችሁ እና አቶ ሰይፉ ያው እንዳልኳችሁ እንግዲህ የኃይለሥላሴ ጊዜ ሼፍ እንደነበረ ነው። ሆቴል ምናምን ይሰራ እንደነበረ ምናምን እንደሱ ነግሮኛል። እና በጣም ቤስት የሆነ ምግብ ነው የሚሰራው። እንዳልኳችሁ ራት ብቻ ነው ሰርቭ የሚያደርገው። ስለዚህ እኔ እዚህ ከተቀጠርኩ በኋላ ስራዬ 3 ነገር ነበረ። የመጀመሪያው ነገር እንጀራ መጋገር አለብኝ። ለመጀመሪያ ጊዜ እንጀራ መጋገር የተማርኩበትና ራሴን በራሴ ላይ የቀለድኩኝ እንጀራ ጋጋሪ ሆንኩኝ ብዬ ለራሴ እየገረመኝ ምሰራበት የነበረው ሬስቶራንት የመጀመሪያው ሬስቶራንት ነው ማለት ነው። ከዛ በኋላ ደግሞ ምግብ ምናምን ወጥ ምናምን ሽንኩርት እንዴት እንደሚከተፍ እንዴት እንደሚሰራ ምናምን አቶ ሰይፉ ራሱ ነው ያስተማረኝ እና ባለቤቱ ደግሞ ያው እንጀራ እንዴት መጋገር እንዳለብኝ ምናምን በደንብ አስተማሩኝ። ከዛ በኋላ በስነ ስርዓት መስራት ጀመርኩ ማለት ነው እና የመጀመሪያው ስራዬ እንጀራ መጋገር ነው። ከዛ በኋላ ወጥ ምናምን ሰራለሁ። ከዛ በኋላ ደግሞ ቤት ጠርጋለሁ፣ ወለውላለሁ፣ አጸዳለሁ እና ቤቱ በጣም መጽዳት አለበት እና አቶ ሰይፉ ልክ እንደ ነጮች ነው በቃ ያው ብዙ ዓመትም ስለቆየ እዛ ልክ ቤቱ በጣም በሚገርማችሁ ሁኔታ በደንብ መጽዳት አለበት እና እሱን ሁሉ ተማርኩኝ እና አንዳንድ ጊዜ ዝም ብዬ ነካ አድርጌ ካለፍኩት ይመጣና እንትን ያደርጋል እና ዛሬ እንኳን በደንብ ያጸዳሃል መሰለኝ ምናምን ይላል እና ምንድን ነው ያደርገው ይሄ አሁን ፍሎሮ አለ አይደለም፣ ፍሎሩ በጣም ስለሚያብለጨልጭ ጣውላው በእንጨት ነው እና የራሱ የሆነ ኬሚካል አለው የሚቀባበት እና እሱ በደንብ ነው የሚያውቀው። በጣም የሚገርማችሁ ነገር እና የትኛውን ኬሚካል እንደተጠቀምኩኝ ምን እንዳደረግኩ ምናምን ሁሉ ነገር በዛው መጥቶ ቼክ ያደርጋል እና አስታውሳለሁ ብዙን ጊዜ ምን ማድረግ እንዳለብኝ ምናምን እንዴት መጥረግ እንዳለብኝ ምናምን በደንብ በቃ ቤቱን እንዴት ልበላችሁ እንደ አይኑ ብሌን ነው የሚንከባከበው እና ዲቴል ነው እያንዳንዷን ነገር ነው የሚያየው። በቃ ልክ ነጮቹ አንዳንድ ጊዜ እንደዚህ አይነት እንትን ሲሰጧችሁ ያላሰባችሁበት ቦታ ሄደው እንደሰራችሁና እንዳልሰራችሁ በደንብ ያውቃሉ
እና በጣም ብዙ ነገር አስተምሮኛል ማለት ነው። ስለዚህ ይሄን ጀመርኩ ማለት ከዛ ቤቱን ካጸዳው በኋላ ምንድን ነበር የምሰራው እዛ ቤቱን ካጸዳው በኋላ የሚቀጥለው እንትን እንጀራ መጋገር ነው ማለት ነው። እንጀራ ስጋግር ደግሞ ባለቤቱ አስተማረችኝ። ዱቄቱን ከእንትኑ ጋር እንዴት ሚክስ ማድረግ እንዳለብኝ ማሽን አለ። በዛ ማሽን እንትን አደርጋለሁ። ከዛ በስነ ስርዓት በመጥበሻ ነበር እንጀራውን መጋግረው ማለት ነው። እና አንዳንዴ ትመጣና እንዴ ይሄ እንጀራ ዛሬ ትንሽ ወፍሯል ትለኛለች፣ ወይ ደግሞ ዛሬ አይን የለውም እንጀራው ምንድን ነው ነገሩ ምናምን ትላለች። እኔ ደግሞ ውስጤ ዛሬ የቻይና እንጀራ ነው እላለሁ፣ በቃ አይን ከሌለው እና ወደ ውስጤ ነው የምለው። እና ያው ብዙ እንትን አለለችም፣ ግን ያው ያንዳንድ ጊዜ ታያለች ማለት ነው። እና አንዳንዴ ይሳሳል፣ አንዳንዴ እና ቀላል አለም እንግዲህ እንጀራ በተለይ ውጪ ለመጋገር ምን ያህል ከባድ እንደሆነ በተለይ ሴቶች በደንብ የሚያውቁት ይመስለኛል። ምክንያቱም አመጣላችሁ ከብዙ ሙከራ በኋላ ነው ያው አሪፍ እንጀራ መጋገር የጀመርኩት ማለት ነው። እና ወጥም እንደዚሁ እና ከዛ ከኔ ጋር ደግሞ አንድ ነጭ ተቀጠረ፣ አሜሪካዊ ነው። እና እሱ ወጥ ምናምን መስራት ጀመረ። በቃ አንተ ወጡን ተወውና እሱ እንጀራውን እሱ ኢንግሪዲየንቱን ይሰጠዋል። እንግዲህ ምን ያህል እንትን ነው እንትን ማድረግ ያለበት፣ ምን ያህል ሽንኩርት ነው ማስገባት ያለበት፣ ምን ያህል እንትን ነው ምናምን እሱ ጽፎ ምናምን በደንብ አሳይቶ ስለሆነ እሱ በዛ በካልኩሌሽን ነው የሚሰራው ማለት ነው። እና እኔ ግን እንጀራና ጽዳት ሆንኩ ማለት ነው። ስለዚህ እነዚህን ሁለቱን እንትን እያደረግኩኝ እንግዲህ ሚሽገን ዲትሮይት ላይፍ ጀመርኩ ማለት ነው። እና ለባለቤቴ ነገርኳት። እንግዲህ ይኸውልሽ አሁን እንጀራ ጋጋሪ ሆኜልሻለሁ፣ ባለሙያ ሆኜልሻለሁ ብዬ በቃ ተሳሳቅን ምናምን። ያው ላይፍ ነው። ስለዚህ እንግዲህ ምን ይመስልሻል ብትመጪ ምናምን አልኳት። ከዛ እሷም ደግሞ ቀላል አይደለም ለኔ ብቻ ለማንኛውም ስቱዲዮ ምናምን ትላለች። እና እሷም የቆየችበት ከዊኒፔግ ነው ወደ ካልጋሪ የሄደችው። ስለዚህ እንደገና ሁለተኛ ደግሞ ወደዛ መሄዱ በጣም ከብዷታል። እኔ ብዙ ቦታ ሲሄድ ለእኔ ብቻዬን ስለሆንኩኝ ችግር የለብኝም፣ ሲስተም ውስጥም አይደለሁም። ለእሷ ግን ቀላል አልነበረም እንደኔ ማለት ነው። አሁን ላይ ሳየው ቀላል አልነበረም፣ በጣም ከባድ ነው። ስለዚህ ሞከርኩኝ፣ አየሁኝ። ከዛ በኋላ ምን ይመስልሻል የምትመጪ ይመስልሻል ልጠብቅሽ ወይ ምናምን አልኩና የተወሰነ ጊዜ ምናልባት ካልተሳሳትኩኝ 1-6 ወር አካባቢ ሰርቻለሁ ይመስለኛል። እና እንግዲህ በዚህ ሰዓት ያው ጌታን አውቄያለሁ ብያቸዋለሁ። ስለዚህ እዚህ ከመጣሁ በኋላ ሁለተኛው ስራዬ ምንድን ነበረ? ስራ በሳምንት 1 ቀን ነው 2 ቀን እረፍት ነበረኝ። ሰኞ ይዘጋል ይመስለኛል ካልረሳሁት። እና 1-2 ቀን ነበረኝ በሳምንት እና 5 ቀን ነው የምሰራው ወይ። እና እንግዲህ በዚህ ሰዓት ያው ብቸኝነቱ ምንም አለ። ስለዚህ አዲስ ቦታ ነው፣ አዲስ ሰዎች፣ አዲስ ኢንቫይሮንመንት ነው። ስለዚህ ለምንድን ነው እዚህ አካባቢ ቸርች ፈልጌ ከክርስቲያኖች ጋር ህብረት ማልጀምረው አልኩና ቸርች ሳጠያየቅ ራሱ ማነው ሰይፉ ራሱ ነው እንትን ያደረገኝ። እዚህ አካባቢ እንትኖች አሉ፣ የአንተ እምነት ያላቸው ሰዎች አሉ ምናምን፣ እሱ ኦርቶዶክስ ነው እና እነሱን አለኝና እነሱን ስልክ ምናምን ሰጠኝ። ከዛ ከነሱ ጋር እንትን አደረኩኝ። በጣም የሚገርማችሁ ነገር የሄድኩበት ያገኘሁት ቸርች ሰውየው ሳይንቲስት ነው፣ ኢትዮጵያዊ ነው፣ ግን አገልጋይ ነው። ጀስት ላይክ ፓስተር ነው። ፓስተር እንዲሉት ሁሉ አይፈልግም፣ ግን በቃ የእግዚአብሔርን ቃል ያገለግላል እና ይሰራል። ፉል ታይም ሰራተኛ ነው እና ሳይንቲስት ነው። እና ለመጀመሪያ ጊዜ እንደዛ አይነት ፊልድ ላይ ያለ ሰው ሲያስተምር ማለት በእንደዚህ አይነት ደረጃ ላይ ሲኖር ማየት ያየሁት ለመጀመሪያ ጊዜ እዛ ነው። እና ከነሱ ጋር ተገናኘሁኝ፣ ክርስቲያኖችን አገኘሁኝ፣ ክርስቲያኖች ጋር ህብረት ጀመርኩ፣ ባይብል ስተዲ እንትን አደረግኩኝ። በጣም የሚገርማችሁ ነገር እኔ በነበርኩበት ከተማ አሁን ለዊንድዘር ወይ ደግሞ ለካናዳ ከተማ
በጣም በአንድ ሰዓት እንኳን አይነዱም እና ድልድይ አለ። በዛ ድልድይ አልፈው ነው ወደ አሜሪካ የሚሄዱት ማለት ነው። እና እንደውም ከኛ ጋር አብረው ባይብል ስተዲ ሁሉ የሚያጠኑ ወንድሞችና እህቶች አብረው ይቆዩና ከኛ ጋር ማታ ላይ ወደ ካናዳ ይሄዳሉ ማለት ነው። እንግዲህ ዊንድዘር የሚባል ከተማ ነው ዲትሮይት ጋር ያለው ማለት ነው። እና ከዛ ይመጣሉ። ማታ ማታ እነሱን እንሸኛቸውና እነሱ በድልድዩ ወደ አሜሪካ ሲሄዱ አያቸዋሉ። እና አንድ ቀን እግዚአብሔር ረድቶኝ ይህን ድልድይ በህጋዊ መንገድ አልፈዋለሁ እላቸው ነበር። እግዚአብሔር ይባረክ። ይኸው ዛሬ እንግዲህ ከስንት ዓመት በኋላ ይሄ እድል አጋጥመኝ ማለት ነው። እና እንግዲህ ያው ሰይፉ ለጋዜጠኛ እያሳየ ነው። እንግዲህ ምግቡ ይሄንን ይመስላል። እንግዲህ ሁላችሁ እንደዚህ ነበር የምሰራው። እንግዲህ አሁን ከባለቤቴ ጋር ስሆን ግን ትንሽ የሙያው ነገር በጣም እየራቀኝ ነው። ምክንያቱም እሷ ስላለች እየሰነፍኩ መጣሁ። ይሄ ነው እንጀራው ይሄ ነው። በጣም በእንትን ነው የሚሰራው። የሩዝ ነገር ነው ምናምን ብዙ አይነት እንትን ነው ዱቄቱ። ጤፍም ትንሽ ይቀላቀልበታል። ያው ነጭ ነው ኤኒዌይ፣ ልክ እንደ ደቡብ አፍሪካ ማለት ነው። ደቡብ አፍሪካም ያለው እንጀራ ልክ በራይስ ነው የሚሰራው፣ ሩዝ በሩዝ ነው የሚሰራው። ልክ እንደዚህ ነው እንግዲህ። ያው እያሳያት ነው እንዴት ነው የሚበላው እያለ እያሳያት ነው። እስቲ ነው ትንሽ all the vegetables cooked with virgin olive oil. Very healthy, very tasty, very sweet. Now this again is spicy yellow smooth fish. Spicy yellow smooth fish. That is just the right amount of spice. Wonderful. I bet kids love coming here and being able to eat with their hands. This is their heaven. This is kids' heaven. ያ እንግዲህ ብዙ ለነገሩ እዛው ነው የምበላው። the only thing አሁን ወጪ የነበረው ምንድን ነበረ? እንትን ብቻ ነበር ማለት ነው። ለክፍል ለሩም ለምከፍለው ሩም ብቻ ነው የምከፍለው እና በጣም ደስ የሚል ጥሩ ጊዜ ነበረ ዲትሮይት ያሳለፍኩት ማለት ነው። ይሄ ዶሮ ነው እንግዲህ። ዶሮም እንሰራ ነበረ፣ በግም ይሰራ ነበረ። ያ እንዳልኳችሁ እንግዲህ እራት ብቻ ነው የሚከፈተው የነበረው እና እራት ከመከፈቱ በፊት ይመጣሉ፣ ቼክ ያደርጋሉ። ምክንያቱም ወደ 3 o'clock ወደ ኢንዲ አፍተርኑን ማለት ከ9 ሰዓት አካባቢ ወደ 10 ሰዓት አካባቢ ይመጣሉ። ምክንያቱም ከዛ በኋላ ነው ከስተመሩ የሚመጣው እና እንዳልኳችሁ ሙሉ ነው እስከ ሚድናይት ድረስ ነው በቃ ከስተመር የሚመጣው። እና ኢትዮጵያ ሬስቶራንት በጣም ቤስት ሬስቶራንት እና ብዙ ነጮች ያውቁታል። ነጮቹ ፒነት በተር ይሉ ነበር። በተለይ ሽሮ በጣም ነበር የሚወዱት እና እንዲጨምርላቸው ሲፈልጉ ፒነት በተር ጨምሩ ይሉ ነበር አስተዛለሁ። እና አንዳንድ ጊዜ ደግሞ ጥቁሮች ይመጣሉ፣ የአሜሪካን ጥቁሮች እና መክፈል ካልፈለጉ ምክንያቱም በጣም ውድ ነው ምግቡ፣ ወይ ፀጉር ወይ የሆነ ነገር ይጨምሩበትና ይጠሩታል ሰይፉን። ከዛ ይኸውልህ ይሄን ምግብ ይሄን ነገር አገኘንበት እና ምንድን ነው አሁን ይሄ
እንዴት ለዚህ ምግብ እንከፍላለን ምናምን ይላል። እና እንግዲህ ሪቪው ላይ በጣም መጥፎ ነገር እንዳይጽፉ በቃ አትክፈሉ ይላቸዋል። አትክፈሉ ዝም ብላችሁ ይላቸዋል። እና ብዙ ጥቁሮች እንደዛ እየለመዱ በጣም ጭንቅላቱን ያዘሩት ነበር። ይሄ አስታውሳለሁ እዛ ሚሽገን እያለሁ ማለት ነው። እና እንግዲህ ሚሽገን ሌላው ማስታውሰው ደግሞ አንድ ታሪክ የነበረ ሚሽገን ውስጥ ቤት ክራይ ለማድረግ ቤት ለመከራየት ሰይፉ አንድ ሰው ጋር ሂዳል እና ሰውየው ግን የምታገኘው እሁድ ነው እና ማርያም ቸርች አለ እዛ አገልጋይ ነው። እዛ ስለሚሄድ ከዛ እንደተመለሰ ሰውየውን እዛ ታገኘዋለህ እና እዛ ሄድና አነጋግረው አለኝ። አነገርኩት። እኔ እንግዲህ ያው ወደ ኦርቶዶክስ ቸርች አልሄድም አልኩት። ከዛ ሰውየውን እዛ ነው የምታገኘው ወይ ምናምን ብሎ ነገረኝ ማለት ነው። ስለዚህ ጊዜው ትንሽ ቅዝቃዜ ነበረ። አድራሻውን ሰጠኝና ቦታው ብዙ አይርቅም ከሬስቶራንቱ። ወደዛ ሄድኩ ማለት ነው። ወደዛ ሄጄ ልገባ ፈለግኩኝ። ልግባ እንዳልኳችሁ እንግዲህ ጌታን ካገኘው በኋላ አሜሪካ ነው ዳላስ ቴክሳስ ነው ጌታን ያገኘውን። ስለዚህ ተመልሼ በፊት ወደ ነበርኩበት እንትን ለመግባት በጣም ከበደኝ። ስለዚህ አሁን ሰውየውን ውጭ መጠበቅ አለብኝ ብዬ ውጭ እየጠበቅኩ ያለው የሚገቡት ሰዎች እንዴ ምን አዲስ ነህ እንዴ ለምን አትመጣም ለምን አትገባም ሲሉኝ፣ ብርዱም ደግሞ ኃይለኛ ስለነበረ ጌታ ሆይ እንግዲህ እገባለሁ፣ ግን አንተን ነው ማመልከው፣ ከአንተ ውጭ ሌላ ማንንም አላይም፣ አንተን ነው ማመልከው ብዬ ገባው። ልክ እንደገባው በጣም የሚገርማችሁ ነገር ይሄ እውነተኛ ታሪክ ነው የምነግራችሁ። ልክ እንደገባሁኝ ወደ 130 የሚሆኑ ሰዎች ነበሩ። ቀዝቃዛ ነው ብያቸዋለሁ ውጭው ምናምን እና ብዙ ሰው አልነበረም። እና ልክ እዛ እንደገባሁኝ ይሄ ለክርስቶስ መታሰቢያ ስጋ ወደሙ እየዞረ ነበር የገባሁት ማለት ነው። እና ማንም አልወሰደም። እና ልክ እኔ ስገባ ወደ መጨረሻ ላይ ነው የተቀመጥኩት እና አዙረው ሰው ማንም ሰው ሳይወስደው ወደ መድረኩ እየተመለሱ ነው ያገኘሁት ማለት ነው። እና መድረኩ ላይ የነበሩት አሜሪካዊ ቄስ ናቸው ሰውየው። እና ያ ቄስ በእንግሊዝኛ ነው የሚናገረው እና ምን አለ፣ እናንተ ኢትዮጵያውያኖች ስትባሉ ክርስቲያን ነን ትላላችሁ፣ ግን የክርስቶስን ደምና ስጋውን ውሰዱ ስትባሉ አትፈልጉም። ታዲያ እንዴት ነው ከክርስቶስ ጋር ህብረት የሚኖራችሁ ብሎ ሰውየው በቃ እንትን ማድረግ ጀመረ ማለት መበሳጨት ጀመረ። እና መጽሐፍ ቅዱስ ላይ ይሄንን አድርጉ ይላል፣ ይሄ ለመታሰቢያዬ ነው ይላል። እና በማርቆስ ወንጌል ከፍቶ ያነባል ማለት ነው። በእንግሊዝኛ ነው የሚናገረው። እና በጣም የምታሳዝኑ ናችሁ። እኔ እንግዲህ ኦርቶዶክስ ከገባሁኝ 9 ዓመት ሆኖኛል አለ። እና ስማችሁ ክርስቲያን ነው፣ ግን ስራችሁ ግን የክርስቲያን አይመስልም ምናምን ብሎ በጣም በቃ እንትን አለ። እንዴ 9 ዓመት ሰውየው ከኖረ እዛ አልኩኝ። ለእኔ 9 ዓመት ከኖረ እንዴት አዲስ ሆነበት ዛሬ? በጣም ግራ ስለገባኝ ነው። እና እንዴት ግራ ገባው ብዬ እንትን አልኩ። ከዛ በኋላ ሰውየው ተናደደና በመጋረጃው ወደ ውስጥ ገባ። ከዛ በኋላ ሌላ ቄስ ወጣና እናንተ ወጣት ነገር ነው አንተ ያልኩት ወጣት ስለሆነ ነው እናንተ ስለ ክርስቶስ ሲነግሯችሁ አትወዱም። እኛ ታዲያ ምን እናድርግ? ሁልጊዜ እኛ ስለ ክርስቶስን ነው የምንሰብክላችሁ፣ እናንተ ግን ፈቃደኞች አይደላችሁም ምናምን ብሎ ደግሞ እሱ ደግሞ በአማርኛ በቃ ተዋረድን እኛን ክርስቶስን እንደማናምን ነው እነዚህ ሰዎች እንትን ያሉት ምናምን ብሎ በጣም በቃ እንትን አደረገው። ዋው! እኔ እንግዲህ በአጋጣሚ ነው የገባሁት ብያቸዋለሁ። እኔ ለነገሩ ምናልባት እንትኑ በአልፈኝ ኖሮ እኔ ብቻ ነበርኩ የምወስደው ማለት ነው እንጂ ሌላ ሰው ማንም አይወስድም። ምክንያቱም ብዙ ሰው እኔ ያልበቃሁም ምናምን ነው የሚለው። እኔ ደግሞ ያነበብኩት መጽሐፍ ቅዱስ ላይ ደግሞ
ለመታሰቢያ ያድርጉት እና ውሰዱት። ይህን ስትወስዱ እኔን ታስታውሳላችሁ ነው የሚለው። ስለዚህ ከእኔ ጋር ህብረት አላችሁ ነው የሚለው። ስለዚህ በዛ ሴንስ ነው ማየው እንጂ እኔ አልበቃሁም ብዬ አልተወውም ነበር። እና ይሄን ነገር አስታውሳለሁ። መጨረሻ ላይ ያው ፕሮግራሙ ካለቀ በኋላ የምፈልገውን ሰው አገኘሁት። ከዛ በኋላ ከሱ ጋር የሚያከራየው ቤት ነበረውና እሱ አከራየኝ ማለት ነው። እና ዲትሮይት ይሄንን አስታውሳለሁ። ሌላ ደግሞ እዛ ከነበሩት ቅዱሳን እንዳልኳችሁ እንግዲህ ልክ ባይብል ስተዲ ጨርሰን ቀጥታ እነሱ ወደ ካናዳ ሄዳሉ። እንግዲህ እነሱ ሲሄዱ ባለቤቴን በዛው ሰላም በሉልኝ ይላቸዋል። ያው ካናዳ ስለሚሄዱ እንጂ እነሱ ያሉበት ከተማ እንትን አይደለም፣ ዊንዘር ይባላል። ያው ቦርደር ነው እና አምባሳደር የሚባል ብሪጅ አለ በመሀል። በተረፈ ግን ሌላ በወሰን በእንትን የሚገናኙበት የለም። ስለዚህ አንድ ብሪጅ ነው ያለው፣ አንድ ድልድይ ነው ያለው። በዛ ድልድይ ነው የሚሄዱት ማለት ነው። ከዚህ ከአሜሪካም ወደዛ ይሄዳል፣ ከካናዳም ደግሞ ወደ አሜሪካ የተለያዩ ተሽከርካሪዎች ሲገቡ ምናምን አይ ነበር ማለት ነው። እና ክሩዝ እንትኖችም አሉ፣ ክሩዝ መርከቦችም አሉ፣ ሰው ጭነው ወደዛ የሚሄዱ የሚመላለሱ ማለት ነው። እና ይሄንን አስታውሳለሁ እላችኋለሁ። እና ብሉ ናይል እንግዲህ ይሄ ሬስቶራንት ያው ትልቅ እንትን አለ፣ ሚሞሪ አለኝ። እና ምናልባት እንግዲህ እግዚአብሔር ረድቶኝ ደግሞ ነገ ሄጄ ሌላ ቪዲዮ ደግሞ እንግዲህ ያሳለፍኩባቸው ቦታዎች ሁሉ ሄጄ ትዝታዬን እንደገና ደግሞ ሪማይንድ የሚያደርገኝ በአካል ማያቸው ይመስለኛል። እንግዲህ በዛን ጊዜ የነበረኝ የሚሽገን ትዝታ ይሄንን ይመስል ነበር። እንግዲህ ስላዳመጣችሁ በጣም አመሰግናለሁ። ምናልባት ከተመቻችሁ ለሌሎች ሼር አድርጉት። በተረፈ እንግዲህ በሚቀጥለው በሌላ ትዝታ እስከምንገናኝ ጌትሽ አዲስ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታችኋለሁ።